ክርስቶስ አንድ እኔነት ነው ያለው። አሳየኝ ከመጽሐፍ ቅዱስ። በጣም ጥሩ። እኔ ብሎ ነው የሚናገረው። ስለ እኔነት አልጠየቅኩም፣ ስለ ባህሪ ነው የጠየቅኩ። ስለ ፐርሰን አልጠየቅኩም፣ ስለ ፐርሰን። በጣም እሺ፣ ባህሪና ፐርሰንን ዲፋይን አድርግልኝ መጀመሪያ። እሺ፣ እንደዛ ከሆነ ያቀላቀልክን ያለው። ቴንክ ዩ። እሺ፣ አካል ማለት ወይም ደግሞ ፐርሰን ማለት እኔነት፣ የእውቀት የፈቃድ ስሜት ባለቤት የሆነ እኔ የሚል ወይም አንተ ብሎ ሊናገር የሚችል እሱ ፐርሰን ይባላል። ባህሪ ደግሞ ማለት ምንነትህ፣ ያንተ ምንነት ምንድነው ስትባል ሰው የምትለው ይሄ ባህሪ ይባላል። ወይም ደግሞ ፐርሰኑ ያለው ኔቸር ባህሪ ይባላል፣ ምንነት ማለት ነው። እሺ አሁን የመጀመሪያው ልዩነታችን እሱ ጋር ነው። ኦኬ ምን የትኛው? ፐርሰን የሚለው ላይ። ኦኬ ፐርሰን እንዴት ነው ዲፋይን የምታደርገው አንተ? ፐርሰን ማለት ባህሪ የሚገለጥበት። ትክክል ትክክል። አዎ የባህሪ መገለጫ ነው አይደለ? በቃ እኮ አንተ ግን ዲፋይን ያደረግከው እንዴት ነው? አዎ ባህሪ የሚገለጥበት የባህሪው ባለቤት ባህሪን የሚገልጥ እኔ የሚል አይደለም። እኔ ዲፋይን ካደረግኩ በኋላ ወደ እኔ ዴፊኒሽን ማትምጣ። መጀመሪያ ዲፋይን ያደረግከው ነገር ምን ብለህ ነበር? እኔ የሚል እውቀት ያለው የእውቀት የፈቃድ የስሜት ባለቤት ይሆን እሱና የኔ አንድ አይነት አይደለም። ያንተ የዴፊኒሽን እና የኔ ዴፊኒሽን አንድ አይደለም። ችግር የለም። እሺ ግን እኔነት አይደለም እኔ የሚለው አይደለም ፐርሰን። አረ ችግር ያለው ወዳጄ፣ ችግር የለውም ይላል። ችግር ያለው እንጂ እኔ የሚለው ባህሪ ነው ወዳጄ። እኔ የሚለው ባህሪ ነው። እንደዛ ነው ያልከኝ? ሜሊ ምንድን ነው ኔትወርኩ? እሺ ተመለስኩ። አዎ ተመልሰሃል። እሺ ቅርታ፣ በጣም ኔትወርክ ባህሪ እኔ ነው ስትል የሰማሁት። ምን አልከኝ? እኔነት ባህሪ ነው ያልከኝ? አዎ እኛ ኢየሱስ አንድ ፐርሰን ነው ስንል ስለ ሎጎስ ነው ያወራው። ገባኝ እኮ እኔነት ማለት ነው። ፐርሰን ስትል ጊዜ እኔ የሚለው ነው አይደለም። ፐርሰን ስል ባህሪ የሚያደርበት እያልኩ ነው። ኮንክሪት ሪያሊቲ ነው እያልኩ ያሉት። ትክክል እኮ እኔ የሚለው እሱ አይደለ? ያ ፐርሰን። አረ ትክክል አትበለኝ አንተ። ዲፋይን ያደረግከውና እኔ ዲፋይን ያደረኩት የተለያየ ነው እንዴ? ያንተንም ሐሳብ ይዘህ የኔንም ሐሳብ ልክ አይደለም የኔ ሐሳብ ይሄ ነው ስለ የኔንም ሐሳብ ትክክል ናት በለኝ። አንዱን ያዝ ወይም ያንተን ጣሎና ወደ እኔ ና። አረ ሁለቱም ሐሳቦች ትክክል አይደለም። ሰብጀክቱ እኔ የሚለው አይደለም ፐርሰን። አንተ እያልከኝ ያለው እኔ የሚል አይደለም። እኔ የነገርኩ ያለሁት ፐርሰን ስንል ባህሪው የሚያድርበት ወይም ደግሞ ኮንክሪት የሆነው ሪያሊቲ ነው። ምንድነው እሱ? የሚገለጥበት ነው። ያ ባህሪ እኮ የሚገለጥበት ገላጩ ምንድነው እኮ? እየሰማኝ ወዳጄ፣ ያ ባህሪ የሚገለጥበትን ፐርሰን ብለን እንጠራዋለን። ለምሳሌ ገባኝ። እሺ ከገባ አንተ ዲፋይን ያደረግከውና እኔ ዲፋይን ያደረግኩት ምንድነው ልዩነት? ከገባሽ እያልክ ያለው አንተ የኔቸር መገለጫ የሆነው ኔቸርን የሚገልጥ ኮንክሪት ሪያሊቲው ነው እሱ ነው ፐርሰን እያልከኝ ነው። እሱ አይደለም እኔ ጥያቄ። ካንተ ጋር ያለው ልዩነት ምንድነው? አዎ እኔ የእውቀት የፈቃድ ስሜት ባለቤት ነው ስለምል ምናልባት አንተ ፈቃድ የሚለውን እውቀት የሚለውን ለኔቸር የምታስጠጋ ከሆነ ምናልባት ልንለያይ እንችላለን። ችግር የለም። እዛ ላይ የኔ ፐርሰን የሚለው እኔ የሚለው አይደለም ወይ እኔ ብሎ የሚናገረው? ለምሳሌ ትንሣኤና ህይወት እኔ ነኝ ሲል እኔ እያለ ያለው ኔቸሩ ነው ወይስ ፐርሰኑ ነው? አሁን እኮ እሱ ጋር ነው ትልቁ እናንተ ያለን ልዩነታችን እሱ ጋር ነው። አዎ እኔ ፐርሰኑ ነው የምልህ። አንተ ምንድን ነው የምትለኝ? ፐርሰን አንተ እኮ ፐርሰንን እውቀት፣ ፍቃድ፣ ስሜት አድርገህ ለሶስት ከፍለህ ይነፈቀኛል። አይደለም ባለቤት ነው ያልኩ። የእውቀት የፍቃድ ስሜት ባለቤት ነው ያልኩ። አየህ ቅድም እንደዛ ብለህ አይደል እንደ ዲፋይን ያደረገው እኮ የእውቀት የፍቃድ ስሜት ባለቤት አልኩ አይደለ እኮ። እሱን ዲፋይን ያደረክበት መንገድና የኔ ዴፊኒሽን ሁለቱ የተለያየ ነው። እሱን ካልተረዳው እሱን እሺ ማለት እኮ አይደለም ዋናው ፖይንት ወዳጄ። እሺ የምትለኝ አንተ በያዝከው ዴፊኒሽን ይዘን ብንሄድ መቼም አንግባባ። እሱ ነው ትልቁ ችግር። ስለዚህ
እኔ ያስቀመጥኩልህ ዴፊኒሽን አለ፣ አንተ ደግሞ ያስቀመጥክልኝ ዴፊኒሽን አለ። ስለዚህ በዚህ ከአንተ ጋር ልግባባ የፈለኩትኝና እየጠየቅኩ ያለሁትኝ እኔ የሚለው ፐርሰኑ ነው ወይስ ኔቸሩ ነው ያልኩት? ትገባለህ። አንተ ትልቁ ችግር እሱ ነው። ትደርባለህ። እኔ እስከምጨርስ እጠብቅሃለሁ፣ አንተ ትደርባለህ። እሺ አሁን ላስረዳ። የሁለታችን ያስቀመጥንበት ዴፊኒሽን አለ። የሁለታችን ዴፊኒሽን ሁለቱ አንድ አይነት አይደለም። እሱን የመጀመሪያው የተለያየው ነገር ስለ ፐርሰን ስናወራ ማለት ነው። ስለ ኔቸር ስናወራ ስለ ባህሪ ነው እያወራን ያለነው፣ ወይም ስለ ኢሰንስ ነው እያወራን ያለነው። ስለዚህ ኢየሱስ ክርስቶስ ጋር ስንመጣ ኢየሱስ የአምላክ ባህሪ ያለው እና የሰውነት ባህሪ ያለው ሁለቱ ባህሪያቶች እንዳሉት መጽሐፍ ቅዱሳችን ይነግረናል። ሁለቱ ባህሪያቶች አሉ ስንል ያነሰ አይደለም። ለምሳሌ የሰውነት ባህሪው ስል ልክ እንደኔ ሰው ነው ኢየሱስ። የአምላክነት ባህሪ ስል ልክ እንደ አብ አምላክ ነው ኢየሱስ። ምክንያቱም ያለው አንድ ባህሪ ስለሆነ ማለት ነው። አንድ ባህሪ ስለምን ማለት ነው? የአምላክነት ባህሪ አንድ ነው፣ የሰውነት ባህሪ አንድ ነው። ሌላ የሰውነት ባህሪ የምንለው የለም። የአዳም ባህሪ ነው እኔም ያለኝ፣ ወደፊት የሚመጣውም ጄኔሬሽን ያለው እሱ ነው። ስለዚህ የመለኮት ባህሪ ደግሞ አንድ ነው። ስለዚህ ያ የመለኮት ባህሪ የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ጌታችን ኢየሱስ ክርስቶስ በባህሪ ደረጃ በአምላክነቱ ከአብ ጋር ትክክል ነው፣ በሰውነቱ ደግሞ ከኛ ጋር ትክክል ነው። ለምን ከተባለ ያለው የሰውነት ባህሪ አንድ ነው፣ ያለው ደግሞ የአምላክነት ባህሪ አንድ ነው። ስለዚህ ይህን ይዘን ነው ወደ መጽሐፍ ቅዱሱ ምንመጣው። ስለዚህ ወደ መጽሐፍ ቅዱሳችን ስንመጣ ጌታችን ኢየሱስ ሰው እንደሆነ መጽሐፉ ይነግረናል። በቃ የተለየ ሰው አይደለም፣ ሰው ነው ኢየሱስ። ስለዚህ አሁን አንተ ኢየሱስ ሙሉ ሰው አይደለም ብለኛል። ስለዚህ ከዛ እንጀምር። የባይብል ቨርሶችን እያነሳን ብናወራ ይሻላል። ስለዚህ ኢየሱስ ሙሉ ሰው አይደለም ያልክበትን ቨርስ ብታሳየን ደስ ይለኛል። በጣም ጥሩ፣ እኔም ደስ ይለኛል ባይብል ቨርሶችን እየጠቀስን ብናወራ። ግን ከዛ በፊት ይህንን ነገር እንስማማ። ፐርሰን የሚለውን አንተ እሱን አሳየን። በቃ ዴፊኒሽናችንን አስቀምጥና እኔ ነኝ ሙሉ ሰው አለመሆኑን አሳየን። ወይስ ፐርሰኑ ነው ያለው? ሜሎስ ሙሉ ሰው አለመሆኑን አሳየኝ ወዳጄ። ከመጣው አዎ፣ አይ መጀመሪያ የምንስማማው ነጥብ አለ፣ እሱን አሳየኝ ማለት ነው። አዎ፣ እኔ ብሎ የሚናገረው ኔቸሩ ነው ወይስ ፐርሰኑ ነው? ጠየቅኩ እኮ ወዳጄ፣ አሳየኝ። ሙሉ ሰው አለመሆኑን አሳየኝ ከመጽሐፍ በሚል ያልመለስክልኝም። ይሄን ጥያቄ ስመልስልኝ ወደ ነጥባችን እንገባለን። ደጋግሜ እየጠየቅኩ ከቅድም ጀምሮ ሙሉ ሰው አለመሆኑን ከመጽሐፍ ቅዱስ አሳየኝ ያልኩ። እሱን እናወራለን። መጀመሪያ እሱ ነው ፖይንታችን እሱ ሙሉ ሰው አለመሆኑን አሳየኝ። ችግር የለም፣ ወደሱ እንሄዳለን። ችግር አለው ወዳጄ፣ ችግር ስላለው እኮ ነው እየጠየቅኩት። ሙሉ ሰው አይደለም ብለኛል። ከመጽሐፍ ቅዱስ አሳየኝ ሙሉ ሰው አለመሆኑን። አዎ፣ ቋንቋውን መጀመሪያ ዳር ድንበር ይኑረው። የምናወራው ነገር ምን እያወራን ነው የሚለው ነገር መጀመሪያ በቋንቋ እንባል። ፐርሰን ስንል ማለት 2 3 4 እንድጠይቅ አታድርገኝ፣ በጣም ነው የሚሰለቸው። እሺ፣ ስለዚህ አሁን የምታሳየኝ ከሆነ ማስረጃውን አምጣልን። ሙሉ ሰው አይደለም ይላል። እሱ ላይ ዳይቭ ከማድረግ በፊት መጀመሪያ ፐርሰን ስትል አንተ ምን ማለት ነው? እኔ ነገርኩ ፐርሰን የሚለው ማስረጃውን አምጣልኝ። እንዴ ሜሊ፣ አይ ኦፕን አይደለሁኝም ካልክ ችግር የለም። ማስረጃውን ለጥያቄ ኦፕን አይደለም ካልሆነ እለፈው። ማስረጃውን አምጣው፣ እለፈው በለኝ ከሆነ አልፋ ማስረጃ ማለት አታጥቅም። ማስረጃውን አምጣ። እንዴ እየጠየቅኩ ያለው እኮ ጥያቄ አለ። እሱን ጥያቄ ወደ ማስረጃ አምጣ ወዳጄ። ማስረጃ ሙሉ ሰው አይደለም ያልክበትን ማስረጃ። ችግር የለውም። መጀመሪያ ይሄንን እናውራ። ፐርሰን የሚለው ሆን ብለህ ነው እንዴ ወዳጄ? አይ ሜሊ፣ እኔ የለኝም ላለ ማለት እየታገለ ይመስለኛል ከራሱ ጋርና ብራዘር፣ ወደ ማስረጃው ግባ። ሰላም ወዳጄ፣ ወደ ማስረጃው ግባ ብራዘር። በቃ ተጠይቃለሁ፣ ወደ ማስረጃው ግባ። ችግር የለም፣ እኔ ወደዛ ገባለሁ። ግን ፐርሰንን ሳንስ ችግር ስላለው ወደ ማስረጃው ግባ። እንደዚህ የሚያክል ትልቅ ኑፋቄ ተሸክመ ችግር የለውም ትላለህ እንዴ? ማስረጃውን አሳየኝ። በጣም ጥሩ። ሙሉ ሰው አይደለም ያልክበት ለምሳሌ ኢየሱስ ክርስቶስ በዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 2
ቁጥር 14 ላይ እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ምን ተካፈለ? ለምንድን ቆይ እንግዲህ ልጆች በስጋና በደም እንደሚካፈሉ አለ። በስጋና በደም የሚካፈሉ አሉ። ልጆች በስጋና በደም ይካፈላሉ አለ። እነዚህ ሰው ናቸው? እኛ ነን። እነዚህ ሰው ናቸው? ሙሉ ሰው ናቸው ወይስ ሙሉ ሰው አይደሉም? በስጋና በደም የተካፈሉት ሰው ናቸው። ስጋና ሙሉ ሰው ናቸው? ሙሉ ናቸው። እነሱማ ሙሉ ሰው ናቸው። በጣም አሪፍ ብራቮ። እሺ ቀጥል። ችግር የለም። በስጋና በደም ተካፈሉ አለ። ስለዚህ የሚካፈሉ አሉ፣ የተካፈሉት ነገር አለ። የተካፈሉት ነገር ምንድነው? ስጋና ደምን ነው። እነሱስ ምንድናቸው? ፐርሰን ናቸው፣ መንፈስ ናቸው። መንፈሶቹ ስጋና ደም እኛ ማለት ነው። ሁለት ኮምፖነንት ነው ያለው። አራታት ምንድነው የምታወራው? መንፈሶቹ የሚል ከየት ነው የምታመጣው ወዳጅ? ምንድነው መንፈሶቹ? መንፈሶቹ የሚል እዚህ ላይ አለ። መንፈሶቹ የሚል ኧረ ቆይ እኔ እያብራራሁልህ ነው። ቆይ የሌለ ቃልማ ጨምራ አታብራራ ወዳጅ። መንፈሶቹ ለሚሰማ ሰው እኮ ነው እኛው መልስ የምሰጠው፣ ለአንተ አይደለም፣ ለሚሰማ ሰው ነው። መንፈሶቹ ብለህ ስታወራ የሚሰማ ሰው መንፈሶቹ የሚል ያለ ይመስለዋል፣ ይሸወዳል። አዋይ የሰው ሁለንተና መንፈስን ገባ። ስለዚህ እዚህ ጋር መንፈሶቹ የሚል አለ። መንፈስ አይደለም። እኔ የሰው ሁለንተና መንፈስም ያልጨመረውን አታወራ፣ በተጨመረው አብራራ። በጣም ጥሩ። በስጋና በደም ስለሚካፈሉ የሚካፈሉ አሉ፣ ስጋና ደምን የሚካፈሉ አሉ። እርሱም ደግሞ አለ፣ እርሱ የተባለው ጌታችን ኢየሱስ ክርስቶስ ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር፣ ሊሞት ማለት ነው፣ ለመሞት በሞቱ እንዲሽር፣ ይኸውም ዲያብሎስ ነው አለ። በሕይወታቸውም ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ቃል ዘላል ወዳጄ፣ በደንብ በስጋና በደም ተካፈለን ያልኩ አይደል? እንዲሁ ተካፈለ። እንዲሁ እንዴት ነው? እንዲሁ ምን ቃል እንዲሁ እንዴት ነው? እንደማን ነው? እንዲሁ የሚለው ቃል እንደማን ለማለት ነው? እኛ በስጋና በደም እንደተካፈል ነው። በጣም አሪፍ። ስለዚህ እኛ ሙሉ ሰው ነን። አዎ ሙሉ ሰው። ስለዚህ ኢየሱስ እንዲሁ ሲል እንደኛ ማለቱ ነው። በስጋን በመካፈል እንደኛ ነው። በቃ ስለዚህ ልክ እንደኛ ሙሉ ሰው ነው አይደለም። እሱ እግዚአብሔር ነው፣ አምላክ ነው። ስጋና ደም የተካፈለው ኢየሱስ ክርስቶስ አምላክ አይደለም። እዚህ ትከዳለህ እንዴ? እንዲሁ እያልከኝ ክርስቶስ አምላክ አይደለም እንዴ? እኔ እናንተ ሰው ነን፣ ፍጡር ነን። ወላጅ እንዲሁ የተባለው ስለኔና ስላንተ ነው አይደል የሚወራው? እንዲሁ የተካፈለው ምን ነው? ስጋና ደም ነው። ልክ እኔ እናንተ ስጋና ደም አይደል እንዴ? ሰው ምንድነው የምትለኝ? አይደለም። የተካፈልከው አንተ ምንድነው ወላጅ? ስጋና ደም ነው የተካፈልኩት። ሌላ ማን አንተ ማለት ስጋና ደምን ከተካፈልክ የተካፈልከው? እኔማ ሜሎስ ነኝ፣ ሰው ነኝ። አይደለም። የተካፈልከው ስጋና ደም ከሆንክ አንተ ምንድነው? ሰው ነኝ ወላጅ። አንተ ምንድነው? አይደለም። ስጋና ደምን የተካፈልከው አይደለ? ታዲያ ሌላ ምን ልካፈል? የተካፈልከው አንተ ምንድነህ? የተካፈልከው ስጋህን ነው። ስጋና ደምን ከተካፈልክ አንተ ምንድነህ? ተካፋዩ ሰው ነኝ ወላጅ። ሰው አይደለም። አይ ስጋና ደምን ከተካፈልክ የተካፈልክ አንተ ምንድነኝ? እሺ ምን ልታረገኝ ነው? ስጋ ብቻ ነህ እንዴ አንተ? ምን ልታረገኝ ነው? እሺ መስቲ ይወራ አይደል? ምን ልታረገኝ ነው ወዳጄ? አንተ ስጋ ብቻ አይደለም መንፈስም ጭምር ነህ እኮ። ምን ልታረገኝ ነው? ቆይ በስጋና በደም ሰው ካልሆንኩኝ ምን ልታደርገኝ ነው? ኖ ሰው ለመባል አንተ ስጋ ብቻ አይደለም መንፈስና ስጋ ወዳጄ። ምን ልታረገኝ ነው? ንገረኝ፣ ምን እንደሆንኩ ንገረኝ። እሺ መንፈስና ስጋ ነው። ስለዚህ መንፈስ ነው ስጋና ደም የሚካፈለው። ምን? አዎ ለምሳሌ ሐዋርያው ቅዱስ ጳውሎስ፣ ጴጥሮስ አሁን በሰማይ መናፍስት ናቸው አይደለ? ቆይ ወዳጄ፣ አንተ በሳቅ ልትገድለን ነው ዛሬ። ቆይ ወዳጄ፣ እዚህ ጋራ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ይላል አይደል? አዎ። እነዚህ ቆይ በስጋና በደም የተካፈሉትን ሰው ናቸው ሰው አይደሉም እኮ? በስጋና በደም ስለተካፈሉ ነው ሰው ናቸው ወይንስ ሰው አይደሉም? ወዳጅ ለጥያቄው ቀጥተኛ መልስ ሰው ናቸው። በጣም ጥሩ ጎበዝ። ምንድን ነው የተካፈሉት? ስጋና ደም ይላል ወዳጅ። በጣም እነሱ ምንድን ናቸው ማለት ስጋና ደም ደምኮ ሐሳቡ አይቀየርም። በነገራችን የተካፈሉት ነገር አለ፣ ተካፋይ አለ። ማን ነው ተካፋዩ? ማን ነው የተካፈሉት ነገር? ምንድነው የሚለው?
እኮ እኔማ ገብቶኛል፣ አንተን ያልገባ ለዛ እኮ ነው ማስረጃ። አትመልስልኝ። ወንድሞች ብሎ ሊጠራቸው አያፍርም ይላል አይደል? ቁጥር 13 ላይ አይ ቶፒኩን ዘለልከው። እዚህ ጋር አልዘለልኩትም። ምን ዘለልኩት? እሱን እኮ ነው እያወራን ያለ። ዘለልከው። ወንድሞች ብሎ ሊጠራቸው አያፍርም ይልና እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ እንደማ ልጆቹ እንደተባሉት እንዲሁ ልጆቹ እነማን ናቸው? ስጋና ደም እንዲሁ በስጋና በደም ተካፈለ ነው የሚለን። ስለዚህ እዛ ጋራ በስጋና በደም ተካፈለ የሚሉትን ሰው ናቸው በሚለው ተስማማን አይደል? ልጆቹ የተባሉት እነማን ናቸው? ሰው ናቸው በሚለው አትስማማ? ልጆቹ የተባሉት እነማን ናቸው? ሰው ናቸው አይደለም። ልጆቹ የተባሉት ሰው ናቸው። ምንድን ነው የተካፈሉት? የተካፈሉት ወዳጅ ሰው ናቸው ሰው አይደሉም? ኧረ እባክህ ቆይ እኔን ነው ሰው ናቸው ሰው አይደሉም? በስጋና በደም 10 ጊዜ እኮ ነው ጠይቀኝ። ስጋና በደም የተካፈሉ ሰው ናቸው ወይንስ አይደሉም? የተካፈሉት ምንድን ነው? እየነገርኩት ገም ጠይቀኛል። አዎ ንገረኝ፣ ግድ የለም። የተካፈሉት ምንድን ነው? በስጋና በደም ተካፈሉ። ሰው ናቸው ወይንስ ሰው አይደሉም? ቆይ ስጋና ደም ነው አይደል የተካፈሉት? ድጋሚ እንዳትጠይቀኝ። በስጋና በደም ተካፈሉ። ቆይ አይደለም። አይ ሰው ናቸው ወይንስ ሰው? ችግር የለም ሜሊ፣ መቅረቱ ይችላል። ችግር የለም። ወይንስ ሰው አይደሉም? እሱን እኔ ቅድም ነግሬሃለሁ። አይ አንተ ደጋግመህ እኮ ስትጠይቀኝ እኔ እየመለስኩልህ ነው። አንተ ግን አልመለስም። ሰው ናቸው ወይንስ ሰው አይደሉም? የተካፈሉት ምንድን ነው? ሰው ናቸው። ኦኬ ሰው ናቸው ሰው አይደሉም? የተካፈሉት ምንድን ነው ያልኩህ? አይ ዳኒ ወይም እኔ የመለስኩት ማይሰማው ከሆነ እስቲ ንገረው። በጣም ክሊር ነው። ያው አይዞህ መበርታት ነው ያለን። አዎ ማለት ለመጨረሻ ጊዜ ልጠይቅ ወዳጄ፣ ለመጨረሻ ጊዜ አታድክመን ከዚህ በላይ በስጋና በደም የተካፈሉት ሰው ናቸው ወይንስ ሰው አይደሉም? ተጠነቀቃለህ። በጣም ተጠንቅቀህ ነው። ሰው ናቸው ወይንስ ሰው አይደሉም? ሰው የተባሉት በምንና በምንድን ነው? ሰው በቃ ሰው በምንና በምንድን ነው አይባልም። ሰው ናቸው ሰው አይደሉም? በምንድን ነው? እሱማ መታየት አለበት። ዝም ብለህ ሰው ትለኛለህ። ለምሳሌ እዚህ ጋር ሰው የሚል አለ። ዝም ብሎ ሰው ያልሆነ አለ። ሰው ያልሆነ አለ። አዎ እሺ፣ ማን ነው ሰው ያልሆነ? መላእክት ሲገለጡ ሰው ይባላል። ግን ሰው እነዚህ በስጋና በደም ነው የተካፈሉት አይደለም? በስጋና በደም የተካፈሉት እነማን ናቸው? እነዚህ በስጋና በደም የተካፈሉት ሰው ናቸው ወይንስ አይደሉም? እነማን ናቸው ንገረኝ። ጥያቄ ሰው ናቸው ወይንስ ሰው አይደሉም? ወይ መንፈስ ናቸው ሰው አይደሉም? አሁን ደግሞ ካልሆኑት ሰው አይደሉም? ሰው በስጋና በደም መንፈስ መሆናቸውን አሳይ። እሺ አሳየኝ ቶሎ። መንፈስ መሆናቸውን እዚሁ ምክንያቱም ተካፋይ ናቸው። አሳየኝ። መንፈስ መሆናቸው ተካፋይ ናቸው። አሳየኝ። እሱን ነው እኮ መንፈስ መሆናቸውን አሳየኝ። እሺ እዚሁ ላይ ሜሎስ ስጋና ደም ያለውን መንፈስ መሆኑን አሳየኝ። በጣም ጥሩ። ተካፈሉ በስጋና በደም እንደሚካፈሉ ማብራሪያ ተካፋዮቹ አሳየኝ። ምዕራፍ 2 ላይ አሳየኝ። አዎ ተካፋዮቹ እነማን ናቸው? አሳየኝ ወዳጄ። ያንተ ማብራሪያማ ሰማ ነው። ምንም ሚዛን አይደፋም። መጽሐፉ ላይ አሳየኝ። ልብ በሉ ማለቴ በቃ ለመመለስ ፈቃደኛ አይደለም። አሳየኝ። ተካፋዮቹ እነማን ናቸው? አሳየኝ ወዳጄ። መላእክት መሆናቸው ስጋና ደም የተካፈሉ አሳየኝ። መንፈስ መሆናቸው። ኧረ እዚህ ጋር መላእክት አይደለም መንፈስ መሆናቸው። በጣም ጥሩ። እዚህ ጋር የተካፈሉት ነገር ስጋና ደም ከሆነ ተካፋዮቹ ምንድን ነው? መንፈስ መሆናቸውን አሳየኝ። የተካፈሉት ስጋና ደምን ከሆነ አሳየኝ። መንፈስ የሚለውን ጊዜያችንን መንፈስ መሆናቸውን አሳየኝ። ያንተን ምናብ ላይ ያለውን ሐሳብ አይደለም መቀበል። በጣም ጥሩ። አንደኛ ጢሞቴዎስ ምዕራፍ አንደኛ ተሰሎንቄ ምዕራፍ 5 ላይ ያለውን የሰው ሁለንተና ወደ እሱን አልጠየኩም። ስለ ሰው ሁለንተና አልጠየኩም። እንደዚህ ጋራ ተካፋዮቹ መንፈስ መሆናቸውን አሳየኝ። በጣም ጥሩ እኮ የሰው ሁለንተና ሰው ለማለት አንተ ስለ ሰው ሁለንተና አልጠየቅኩም። ስለ ሰው ሁለንተና አልጠየቅኩም። ይኸውልህ ዲል እኮ እያደረክ አይደለም እኮ አሁን ስለ ሰው ሁለንተና አታረግም። ስለ ሰው ሁለንተና አልጠየቅኩም። እዚህ ጋራ መንፈስ መሆናቸውን አሳየኝ ወዳጄ። ከሌለ ችግር የለውም ምን አልፏል። ስጋ ብቻ ሰው ይባላል? መንፈስ መሆናቸውን አሳየኝ። እሺ ስጋ ብቻ ሰው ይባላል? መንፈስ መሆናቸውን እባክህ አሳየኝ።
አይ በቃ እንደዚህ ከሆነ ችግር የለም። አንደኛ አድማጮችንም ማሰልቸት ነው የሚሆነው። ማሰልቸት ነው ካለ ማስረጃውን አሳየኝ፣ ካልሆነ በቃ ስጋ ብቻውን ሰው ይባላል። መንፈስ መሆናቸውን አሳየኝ፣ ማስረጃ አምጣ። ስጋ ብቻውን ሰው ይባላል ወይ? በቃ ማስረጃ የለም ማለት ነው። አየኸው? በቃ ቆይ ማስረጃ የለም። አሁን አንተ የዘራውን ምንፍቅና እናርሙ። እዚህ ጋር ዕብራውያን ምዕራፍ 2 ላይ መንፈስ ናቸው በስጋና በደም የተካፈሉት የሚል ሐሳብ የለውም። እንደዚህ ብሎ የሚያስተማርም ሰው የለም። መጽሐፍ ቅዱሳችን የትኛው ሐዋርያ እንደዛ ብሎ አላስተማረም። በግልጽ እየነገረን ያለው ቁጥር 13 ላይ ወንድሞች ተብሏል። እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። አለቀ። እንግዲህ ልጆቹ። ስለዚህ ቁጥር 14 ላይ ከቁጥር 13 ተያያዥነት ያለው ሐሳብ ነው። እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ስለነዚህ ነው እያወራ ያለው። እንግዲህ ያለ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ እንደማ ልጆቹ እንደተባሉት እንዲሁ ምን አደረገ? በስጋና በደም ተካፈለ። ስለዚህ ኢየሱስ ክርስቶስ ከነሱ ያነሰ ሰው አይደለም። ሜራ 16ንም ጨርሰው። እሺ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። በቃ የያዘው የአብርሃምን ዘር። ስለዚህ ኢየሱስ ክርስቶስ ሙሉ ሰው አይደለም ላልክበት፣ በሌላ ገለጥ ጎዶሎ ሰው ነው ላልክበት ምንም ማስረጃ የለም። እዚህ ጋራ መንፈስ ናቸው እነዚህ ለሚለው ምንም ማስረጃ የለም ማለት ነው። ስለዚህ ያለ ማስረጃ ማውራቱ ምንም አይጠቅም። እሺ ቀጥል ዳኒ። ቴንክ ዩ። ይኸው ነው ብራዘር። ሶ አርጊውመንትን ቢውልድ ለማድረግ ሞክር እና አሻሽለና ለአሁኑ አልተሳካልን። ሌላ የተሻለ ኦንሊ ጂሰስ ካለ በሀሳብ መሞገት የሚችል ኦንሊ ጂሰስ ካለ ሌላውን